እንደምን ቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። በዛሬ አጀንዳ ዘገባችን የሌማት ትሩፋትን የተመለከቱ መረጃዎችን እናደርሳችኋለን። ዘገባውን እየመራው ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ አደርጋለሁ። ከኛ ጋር ቆዩ። በሌማት ትሩፋት በተሰራው ስራ አርቢዎች ከኢኮኖሚ ባለፈ ስርዓተ ምግባቸውን እንዲያሻሽሉ ማስቻሉን የሰሜን ሸዋ ዞን እንስሳትና አሳ ሀብት ልማት መምሪያ አስታውቋል። ባለፈው በጀት ዓመት ከ1.8 ሚሊዮን በላይ ጫጩቶችን በማሰራጨትና የዶሮና የእንቁላል ምርትን ማሳደግ ተችሏል ተብሏል። ለዓለም ላይኩን ተጨማሪ አለው። የእንስሳት ተዋጽኦን የቅንጦት ምግብ ከማድረግ ይልቅ የዘወትር የምግብ አማራጭ በማድረግ ስርዓተ ምግብን ለማስተካከል የሌማት ትሩፋት በሚል ተነሳሽነት ተግባሩ እየተሰራበት ይገኛል። በዚህም የወተት የስጋና የእንቁላል ምርትን ማሳደግ ለተግባሩ ስኬታማነት የተያዙ ቁልፍ ተግባራት ናቸው። የሰሜን ሸዋ ዞን የእንስሳትና አሳ ሀብት ልማት መምሪያ ኃላፊ አቶ ምትኩ ማሙሽ የእንስሳት ዝርያን በማሻሻል ጤናቸውን በማስጠበቅና በመኖ አቅርቦት ላይ በመስራት የእንስሳት ተዋጽኦን ማሳደግ እንደተቻለ ገልጸዋል። የዶሮ ስጋውን ለማሳደግ የጫጩት አቅርቦታችንን በእጅጉ ማሻሻል መቻል አለብንና 1.8 ሚሊዮን ጫጩቶችን ማሳደግ ችለናል ማለት ነው። ወደ 139 ሚሊዮን እንቁላል በተመሳሳይ ለገበያ ያቀረብንበት ሁኔታ ነው ያለው ማለት ነው። የወተት ምርትም 169017 ቶን እናመርታለን ብለን በቅድ ደረጃ ይዘን 188466 ቶን ያመረትንበት ሁኔታ ነው ያለው ማለት ነው። በተለይ ከዳልጋ ከብት ዝርያ ማሻሻል ከበግና ፍየል ዝርያ ማሻሻል ጋር ተያይዞ በስፋት እየሰራ ነው። ከዳልጋ ከብት ዝርያ ማሻሻል አኳያ ወደ 73000 እና ከዛ በላይ የሚሆኑ ላሞችን አዳቅነናል ማለት ነው። ምርቱን አምርቶ ለገበያ ከማቅረብ ባለፈ የማህበረሰቡን የአመጋገብ ስርዓት ለማሻሻል እየተሰራ ነው ያሉት ኃላፊው አሁን ላይ ከቀድሞ መሻሻሎች እንዳሉም ገልጸዋል። የመጀመሪያው በኒውትሪሽን ሪች እንዲሆን ማድረግ ነው። ተመጣጣኝ ምግብ እንዲያገኝ ነው የመጀመሪያው ማለት ነው። የነቃ አርሶ አደር የነቃ ማህበረሰብ ለመፍጠር ምግቡን ማስተካከል ይጠይቃል ማለት ነው። ይሄን ለማድረግ ልምምዶች አሉ በብዙ ቦታዎች ላይ ማለት ነው። አንድ አርሶ አደር 25 እና ከዛ በላይ ዶሮ መኖር መቻል አለበት በቤቱ ማለት ነው። ኖሮት መጀመሪያ ፍጆታውን ፈይቶ ለራሱ ለገበያ ሊያቀርብ ይችላል ማለት ነው። በሳምንት በ15 ቀን ግን መጀመሪያ ራሱን መቻል አለበት ብለን የፓኬጅ ግንዛቤዎችን ስልጠናዎችን ቀበሌ ላይ ያሉ ሙያተኞቻችን እየሰሩ ነው ማለት ነው። በአሳግርት ወረዳ በወተት ላም እርባታ እንዲሁም በአንጎላ ጠራ ወረዳ በዶሮ እርባታ የተሰማሩ አርቢዎች ከዘርፉ ያገኙትን ጠቀሜታም እንዲህ ይገልጻሉ። ወተትም ለገበያ ያቀርባለሁ እና በጣም ራሴን ጠቅሞኛል፣ ቤተሰቤንም ጠቅማለሁ፣ እኔንም ጠቀማለሁ ማለት ነው። በዚች በተወሰነ ጊዜያቶች አሪፍ ለውጥ አለ። እንደ ማህበር የራሳችንን መኪና ገዝተናል፣ መኪናም አለን ማለት ነው። አሁን ቅርብ ሰዓት አስወጥተን ነው 5000 ምናምን ነበሩ እነሱ ወጥተው ነው። እነዚህ ደግሞ ለበዓል የሚሰሩ ወንድ ዶሮች ናቸው። ከተሸጡ በኋላ ነው እነዚህ አሁን የመጣው። ወተት እያመረትን ነው። ያው ለኛ አልፎ ተርፎ ለህብረተሰቡ እናቀርባለን። የሰሜን ሸዋ ዞን በእንስሳት ሀብት አሁንም ብዙ የሚያሰራ ጸጋ ያለው በመሆኑ በቀጣይ ዓመታትም በተለይም የመቀንጨር ችግርን የምንከላከልበት ስርዓተ ምግብን ለማሻሻል ይሰራልም ተብሏል። በሌማት ትሩፋት መርሃ ግብር ለእንስሳት ሀብት የተሰጠው ትኩረት ተጠቃሚ እያደረጋቸው መሆኑን በዘርፉ የተሰማሩ የደብረ ብርሃን ከተማ ወጣቶች ተናገሩ። በእንስሳት ሀብት የተሰማሩ ወጣቶችን ውጤታማ ለማድረግ የማደርገውን ድጋፍና ክትትል አጠናክሬ እቀጥላለሁ ያለው ደግሞ የከተማ አስተዳደሩ እንስሳትና አሳ ሀብት ልማት መምሪያ ነው። ዮናስ ታደሰ ተጨማሪውን ይዟል። በደብረ ብርሃን ከተማ አስተዳደር በሌማት ትሩፋት የተለያዩ የሙያ መስኮች ላይ የተሰማሩ ወጣቶችን አነጋግረን ነበረ። በተለይም በተለያዩ የሙያ መስኮች የተሰማሩት ወጣቶች ከዚህ ቀደም ከነበራቸው ህይወት አንጻር ሲታይ አሁን ላይ ከፍተኛ ለውጥ ስለማምጣታቸው ነግረውናል። በጣም ትልቅ የሆነ ልዩነት ነው ያለው እንደ ደብረ ብርሃን ከተማ ሆነን ለመናገር ማለት ነው። በፊት የነበረው ወጣት አሁን ብታየው እያንዳንዱ ቦታ ብታየው ስራ ላይ ነው ተጠምዶ የምታየው። ስለዚህ ከበፊቱ የነበረውና አሁን ስታነጻጽረው በጣም ልዩነት አለው። ስራ እየሰራ ነው ወጣቱ ስራ ሳይንቅ ማለት ነው። በዚህ ስራ ከተሰማራን 2 ዓመት በላይ ሆኖናል። ከዚህ በፊት በኪራይ ነበር የምንሰራው። አሁን በመንግስት ቦታ ተመቻችቶልን የራሳችን ሼድ ገንብተን ነው እየሰራን ያለነው። ጥሩ እድገት እያስመዘገብን ነው። ጥሩ ገቢ ያለን ወርሃዊ። እነዚህ በተለያዩ የሙያ መስኮች የተሰማሩ ወጣቶች በተለይም ደብረ ብርሃን ከተማ አስተዳደር እንስሳትና አሳ ሀብት ልማት መምሪያ የሚሰጣቸው ሙያዊ ድጋፍ በተጨባጭ ለውጥ እንዳመጣላቸውም ነግረውናል። በተለያየ መልኩ መጥተው ሙያዊ ድጋፍ ይሰጡናል። ለምሳሌ ወተት አሁን ለምሳሌ እንዴት እንደሚታለብ፣ መኖ እንዴት እንደሚሰጥ፣
ተመጣጥኖ አሁን ለአንድ ላም የሚያክል መጠን ትበላለች፣ በቀን የሚያክል ትበላለች። እሱን ሬሾ ሰርተው ይሰጡናል። አንዳንድ ሙያዊ ድጋፍ ደግሞ ያደርጉናል። ያን ካረክ በኋላ ብዙ ለውጥ አለ። አሁን ለምሳሌ ወተት ላይ ጨምሮ ታገኛለህ። 10 የነበራት ወደ 11 12። እዚህ ከመጣንም ጎብኝተውናል። ብዙ ጊዜ ክትባት ይሰጠናል፣ ሙያዊ ድጋፍ ይሰጠናል። ያው እኛ የምንፈልገውም ደግሞ ሲኖር ከዚህ ከዶሮ እርባታው ጋር ተያይዞ እዚህ ግቢ ላይ አሁን አሳ መስራት እንፈልጋለንና ምክር እንጠይቃቸዋለን። ባዛም ግብአት እንዲያቀርቡልን ምናምን ፈቃደኛ ናቸው። በደብረ ብርሃን ከተማ አስተዳደር የእንስሳትና ዓሳ ሀብት ልማት መምሪያ የእንስሳት እርባታ ባለሙያው ደበበ ለገሰ በበኩላቸው በተለይም በተለያዩ የሙያ መስኮች ለተሰማሩ ወጣቶች የተሻሻሉ ዝርያዎችን ማቅረብ እንደዚሁም መኖች ላይና ሌሎችም ሙያዊ ድጋፎች እንደሚያደርጉ ነግረውናል። በሌማት ትሩፋት ከ2015 ከተጀመረ ወዲህ የመጣው ለውጥ ምንድነው ብለን ስንመለከት በተለይ ከ2015 አካባቢ እኛ ልናመርት የነበረው የወተት ምርት በራሱ ከ10 ቶን በአመት ከ10 ቶን ያነሰ ነበር። አሁን ግን በተደረገ ሙያዊ ድጋፍ በተሰራው የዝርያ ማሻሻል ስራ መኖ ልማት ላይ በከፍተኛ ሁኔታ በመስራት አርብቶ አደሩ በራሱ ሙያዊ ማለት አውቆት ስራውን እንዲሰራ ከማድረግ አንጻር ሙያዊ ድጋፍ ያስተሳሰብ ለውጥ እንዲያመጣ ከማድረግ አንጻር ከፍተኛ ስራ በመስራት ወደ 52 ቶን በአመት ማምረትና በቀን ከ100,000 ሊትር በላይ በቀን እንዲሰበሰብ የወተት ምርት እንዲሰበሰብ ተችሏል ማለት ነው። የሌማት ትሩፋት ላይ ትኩረቱን ያደረገው የዕለቱ የአጀንዳ ዘገባችን ወደ እናንተ መድረሱን እንደቀጠለ ነው። የሌማት ትሩፋቱ ኢኒሼቲቭ በአዲስ አበባ ለዜጎች የምግብ ዋስትና መረጋገጥና የስራ ዕድል መፍጠሩን የአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ኮሚሽን ገለጸ። በዚህም በከተማዋ ከ2 ሚሊዮን በላይ የከተማ ግብርና ተጠቃሚ ዜጎችን ማፍራት መቻሉንና ይህንን ተሞክሮ ለማስፋት እንደሚሰራ ኮሚሽኑ ገልጿል። አየለ መስፍን በሌማት ትሩፋት ኢኒሼቲቭ በዶሮ እርባታ፣ በወተት ልማት፣ በአትክልትና ፍራፍሬና በንብ ማነብ ተሰማርተው ከራሳቸው አልፈው ለሌሎች የገቢ ምንጭ እየሆኑ ካሉ አምራቾች ጋር ቆይታ እናደርጋለን። አሁን የምንገኘው በሌማት ትሩፋት ኢኒሼቲቭ ስር ተደራጅተው በወተት ልማት ላይ ተሰማርተው እየሰሩ ያሉ አምራቾች ጋር ነው የምንገኘው። 2 ላሞች ወልዶልናል። አሁን እነሱ ወተት እንግዲህ ማከራየት ጀምረናል። አንደኛው መታለብ ጀምራለች። ከሷ እስከ 10 ሊትር እናገኛለን። አንደኛው ደግሞ ከወለደች 3 ቀኗ ነው። ከሷ ደግሞ እስከ 12 ሊትር እናገኛለን። ለህብረተሰቡም ወተት በማቅረብ የተሻለ ደረጃ ላይ እንደርሳለን ብለን በተስፋ እየሰራን ነው ያለን። ከሌማት ትሩፋት ኢኒሼቲቭ በዶሮ እርባታ ሼድ ውስጥ ነው የምንገኘው። 2500 የሚጠጉ ዶሮዎች በዚህ ሼድ ስንት ዜጎች ተደራጅተው ወደ ስራ እንደገቡና በቀጣይም በህይወታቸውና በማህበረሰቡ ህይወት ላይ የሚያመጣውን አስተዋጽኦ ምንድነው ስንል እንጠይቃለን። የተደራጀ ነው 10 ሰዎች ነው። በዚህ ሼድ ውስጥ ያሉት 2500 እንቁላል ጣይ ዶሮዎች ናቸው። ያው እንግዲህ ወደፊት እኛ እነዚህን ከ3 ወር በኋላ እንቁላል መጣል ሲጀምሩ እንቁላሉን እያወጣን ለህብረተሰቡ ተደራሽነት እናደርጋለን ብለን እናስባለን። በዚህ ሼድ 40 የሚጠጉ ቀፎች ናቸው ያሉትና በእያንዳንዱ ቀፎች ንብ ያለበት እንደሆነ እንግዲህ በዚህ ስራ ተሰማርተው እየሰሩ ካሉ ወጣቶች ለመስማት ችለናል። በለሚ ኩራ ክፍለ ከተማ ወረዳ 6 የአትክልት ማሳ ውስጥ እንገኛለን። በዚህ ስራ ላይ ወጣቶች ከተሰማሩ ጊዜ ጀምረው የራሳቸውን የምግብ ዋስትና በማረጋገጥ የገቢ ምንጭ ሆኗቸዋል። ለመሆኑ ወጣቶች በዚህ ስራ ከተሰማሩ ጊዜ ጀምረው በህይወታቸውና በአካባቢው ማህበረሰብ ላይ ያመጡት ለውጥ ምንድነው ስንል እንጠይቃለን። እዚህ እየተጠቀምን ያለነው ይሄኛው አትክልት በየጊዜው ነው የምናቀርበው። በርካሽ ነው እኛ የምንሰጠው። ቢያንስ 25 እስከ 30 ብር ነው የምንሸጠው። ገበያ ላይ ደግሞ በጣም ውድ ነው። የሌማት ትሩፋት ኢኒሼቲቭ ከተጀመረ ጊዜ ጀምሮ በአዲስ አበባ ከተማ ነዋሪዎች ህይወትና እንዲሁም ደግሞ የገቢ ምንጭ ምን ያህል ለውጥ አመጥቷል ስንል ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ኮሚሽን ኮሚሽነር ባዩ ሽጉጤ ጋር ቆይታ እናደርጋለን። የአዲስ አበባ ከተማ አስተዳደር ከከተማ ግብርና አንጻር ስናይ ሌማት ትሩፋትና ከተማ ግብርና ያውና አንድ ናቸው። ምክንያቱም የኛ ሌማት ትሩፋት የምንለው የመደበኛ የከተማ ግብርናችን አስኳሉ ነው። ህብረተሰቡን በስፋት በከተማ ግብርና እንዲሳተፍ አድርገን ተጠቃሚ ማድረግ ነው። የ4 ዓመት መርሃ ግብራችንን 2018 ነው የጨረስነው። ይሄ ስራ መቀጠል አለበት፣ ማስፋት አለብን፣ ማላቅ አለብን ብለን ነው አተኩረን የያዝነው ማለት ነው። አሁን ከ1.2 ሚሊዮን በላይ
የግብርና ተጠቃሚ ቤተሰቦች አሉን። ሁሉም ሰው ሰርቶ የራሱን የምግብ ዋስትናውን የሚያረጋግጥበት ስርዓት መፍጠር አለብን ብለን ነው ይህንን አቅደን እየሰራን ያለ ነው። የሌማት ትሩፋት የእንስሳት ሀብት ለሀገሪቱ ያለው ኢኮኖሚያዊ ፋይዳ የበለጠ እንዲጨምር ማድረጉን የግብርና ሚኒስቴር አስታወቀ። ዘርፉ ለስራ ዕድል ፈጠራና ለስነ ምግብ አቅርቦት ያለውን ጠቀሜታ ለማሳደግ በትኩረት እየተሰራ መሆኑን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገልጸዋል። ተመስገን ዳረጎት አነጋግሯቸዋል። ኢትዮጵያ ለእንስሳት ምቹ የአየር ንብረት ባለቤት መሆኗ ቁጥሩ ከፍ ያለ የእንስሳት ሀብት ባለቤት እንድትሆን አድርጓታል። እዚያው ልክ ግን ምርታማነቱ ዝቅተኛ በመሆኑ የእንስሳት ውጤቶችን ከውጭ ለማስገባት ተገዳ ቆይታለች ይላሉ በግብርና ሚኒስቴር የእንስሳትና ዓሳ ሀብት ሚኒስትር ዴኤታው ዶክተር ፍቅሩ ረጋሳ። ሀገራችን ትልቅ የእንስሳት ሀብት፣ መልካም አየር ጠባይ እንዲሁም ምቹ የሆነ ስነ ምህዳር ኖሯት በእንስሳት ምርታማነት በኩል በጣም ዝቅተኛ ከመሆኑ አንጻር የነፍስ ወከፍ የእንስሳት ተዋጽኦ ምግብ በጣም ዝቅተኛ ነው። በሱም ደግሞ የሚገለጹባቸው የመቀንጨር ምጣኔ በጣም ከፍተኛ ነው። ከፍተኛ የሆነ እንስሳት ቁጥር ኖሮን ደግሞ ከዚህ ዘርፍ የምናገኘውም የውጭ ምንዛሬ አነስተኛ ነው። የሌማት ትሩፋት መጀመርም ምርታማነቱ ዝቅተኛ ሆኖ ለቆየ የእንስሳት ዘርፍ የተሻለ እድል ይዞ የመጣ መሆኑን ያነሳሉ። በእንስሳት ዝርያ ማሻሻልና በዶሮ ሀብት ላይ ከፍተኛ ለውጥ መታየቱንም ዶክተር ፍቅሩ ረጋሳ ገልጸዋል። በ2018 ወደ 4.9 ሚሊዮን ነው ያቀርነው። ሌሴ 5 ሚሊዮን በልና የ10 እጥፍ ሽፍት አካባቢ የማዳቀል ምጣኔን ያመጣንበት ነው ያለው። 4.9 አቅደን በ2018 ወደ 4.35 ሚሊዮን እንስሳት ማዳቀል ላይ ተደርሷል ማለት ነው። በ2018 161 ሚሊዮን ለማሰራጨት ታርጌት አድርገን የተነሳ ነው። ከዛ ውስጥ አሁን የሰራ ነው በ2018 184 ሚሊዮን አንድ ቀን ጫጩት ነው የተሰራጨው። ከሱም አንጻር እንግዲህ ምርቱንም ከመጀመሪያው እና አሁን ያለበት ሁኔታ ስናወዳደር 3.2 ቢሊዮን እንቁላል ነበር በ2014 ላይ ሲመረት የነበረው። የ2018 ታርጌታችን 11.2 ቢሊዮን እንቁላል እናመርታለን ብለን ታርጌት አድርገን 11.8 ቢሊዮን እንቁላል የተመረተበት ሁኔታ ነው ያለው። የዶሮ ስጋም ወደ 90 ሺህ ቶን ነበር የዛኔ የሚመረተው። ዘንድሮ ላይ ወደ 253 ሺህ ቶን ነው የተመረተው። የሌማት ትሩፋት በርካታ ኢትዮጵያውያን አይናቸውን ጥለውበታል የሚሉት ሚኒስትር ዴኤታው ለስራ ፈጠራ ሚናው የላቀ መሆኑን ገልጸዋል። ሌላ ፕሮፌሽን ውስጥ ያሉ ከዚህ በፊት በሌላ በመሐንዲስና ተመርቀው በህግ ተመርቀው በሰው ሕክምና ተመርቀው ሌላ እንትን ውስጥ የነበሩ ሰዎች ጭምር ወደ ፖልትሪ ፕሮዳክሽን ወደ ዴሪ ፕሮዳክሽን ገብተውበት እያገዙ እያመረቱ ያለበት ሁኔታ ነው ያለው። ስራ ዕድል ፈጠራው ከደጋ እስከ ቆላ ከሰሜን እስከ ደቡብ ከምዕራብ ምስራቅ አርብቶ አደር የሚለውን ነገር በሁሉም ቦታ ላይ ሌማት ትሩፋት መሰራት እንደሚችልና ሁሉም የህብረተሰብ አካል ገብቶበት ሊሰራ የሚችል መሆኑን ያረጋገጥንበት ሁኔታ ነው ያለው። የሌማት ትሩፋት ኢኒሼቲቭ ከተጀመረ 4 ዓመታትን ያስቆጠረ ሲሆን በቁም እንስሳት፣ በዶሮ ሀብት፣ በማርና ዓሳ ዘርፍ አበረታች ውጤቶች መመዝገባቸው ተገልጿል። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎቻችን በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ቆይታችሁ ስለተከታተላችሁን እጅግ እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ። Thank you.